ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን ብዙዎቻችን የምናነሳው አንድ እጅግ ትልቅ የሆነና ጠቃሚ የግልጸኝነት ጥያቄ አለ። በርካቶቻችን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ለመሳተፍ ስናስብ በርካታ የሆኑ የግልጸኝነት ጥያቄዎችን እናነሳለን። ከነዛ ከምናነሳቸው በርካታ የግልጸኝነት ጥያቄዎች መካከል አንዱና ዘ ሞስት ኢምፖርታንት የሚባለው ሃው ሎንግ ዘ ኦርደር ስቴይስ አክቲቭ የሚል ነው። ያ ማለት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ አክሲዮኖችን ለመግዛትና ለመሸጥ የምናደርገው ትዕዛዝ ለምን ያህል ጊዜ ጸንቶ ይቆያል፣ ለምን ያህል ጊዜ አክቲቭ ይሆናል የሚል እጅግ ጠቃሚ የሆነ የግልጸኝነት ጥያቄ እንዳልኩት ከዚህም ከዛም ይነሳል። ስለሆነም ይህንን የአብዛኞቻችን የግልጸኝነት ጥያቄን መነሻ በማድረግ ጥሩ የሚባል ቆይታን አብረን እናደርጋለን። ስለሆነም ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። በኢትዮጵያ የሰነደ መዋዕለ ንዋይ ገበያ አክሲዮኖችን ለመግዛት ወይም ደግሞ ለመሸጥ አክሲዮኖች ብቻ ሳይሆን ሌሎች የዕዳ ሰነዶችንም ጭምር ለመግዛት ወይም ደግሞ ለመሸጥ ትዕዛዞቻችን ጸንተው የሚቆዩበትን ጊዜ ለመወሰን ማተር የሚያደርገን እኛ ኢንቨስተሮች ትዕዛዙን በምናስገባበት ጊዜ የምንመርጠው የጊዜ ገደብ እንደሆነ ታይም ኢንፎርስ እንደሆነ በዛ መሰረት የሚያደርግ እንደሆነ መረዳት መቻል አለብን። ስለዚህ ለምን ያህል ጊዜ ጸንቶ ይቆያል የሚለውን ጥያቄ በቀጥታ የሚመልስልን እኛ የምንመርጠው የጊዜ ገደብ እንደሆነ ልንረዳ ይገባል። አክቲቭ ኢንቨስተር ከሆናችሁ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ የግዥ ወይም ደግሞ የሽያጭ ትዕዛዞችን ሴት ለማድረግ ንዋይ የሞባይል መተግበሪያ አፕሊኬሽንን ስትጠቀሙ 3 የጊዜ ገደብ አማራጮች ይመጡላቸዋል። ኬፍ ኦፕሽን ላይ ስገቡ ማለት ነው። አንደኛው ዲኦ ነው፣ ሁለተኛው ጂቲሲ ነው፣ ሶስተኛው ጂቲዲ ነው። እነዚህ የተለያዩ የጊዜ ገደቦች ናቸው። እነዚህን በተለያየ ሁኔታ በመረጥን ጊዜ የግዥና የሽያጭ ትዕዛዞቻችን ለተለያየ ጊዜ ጸንተው እንዲቆዩ በምክንያትነት የሚጠቀሱ ይሆናሉ ማለት ነው። ለምሳሌ አንድ ሰው የአክሲዮን ግዥና ሽያጭ ትዕዛዙ ለአንድ የቢዝነስ ቀን ብቻ ጸንቶ እንዲውል ከፈለገ ሴት ላደረገበት ኦርደር ላደረገበት የቢዝነስ ቀን ብቻ ትዕዛዙ እንዲጸና ከፈለገ ለምሳሌ ዲኦን ሊጠቀም ይችላል። ይህንን ሴት ሊያደርግ ይችላል። ስለዚህ ዲኦን የሚመርጥ ከሆነ ይህንን የጊዜ ገደብ ኮንሲደር የሚያደርግ ከሆነ የዛ ሰውዬ የአክሲዮን የግዥ ወይም ደግሞ የሽያጭ ትዕዛዙ ጸንቶ የሚውለው ለዛ የንግድ ቀን ብቻ ይሆናል ማለት ነው። በዛ የንግድ ቀን የግዥ ወይም ደግሞ የሽያጭ ትዕዛዙ ማች ካልሆነ ትሬዱ ኤክስኪዩት ካልሆነ ካልተፈጸመ ሲስተሙ በራሱ የገበያ ጊዜው ሲያልቅ አውቶማቲካሊ ካንሲል የሚያደርግበት ሂደት ይኖራል። ለሌሎች ቀናት ወይም ደግሞ ለተለያዩ ቀናት ጸንቶ እንዲቆይ ከፈለገ ደግሞ ምናልባትም ዲኦን ከማድረግ ይልቅ ሌሎችን አማራጮች ሊጠቀም የሚችልበት ሂደት እንዳለ እንረዳለን ማለት ነው። ስለሆነም እነዚህንና መሰል ጉዳዮችን እያነሳን በሚገባ ዲቴል በሆነ መልኩ ነው የምናየው። ስለዚህ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ መመሪያ ወይም ደግሞ ሩል ቡክ መሰረት አንድ ትዕዛዝ ጸንቶ የሚቆይበትን ጊዜ ለመወሰን በአማራጭነት እነዚህን ጉዳዮች ልንጠቀም እንደምንችል 3 የተለያዩ አማራጮችን ልንጠቀም ልንቀያየር እንደምንችል እንድንረዳ ያስችለናል ማለት ነው። ስለዚህ 3ቱም እነማን ናቸው? እንዴት ሴት እናደርጋቸዋለን? የትኛውን ስንመርጥ ለምን ያህል ጊዜ የግዥ ወይም ደግሞ የሽያጭ ትዕዛዛችን ጸንቶ ይቆያል የሚለውን ተግባራዊ በሆነ መልኩ አብረን እያየን እንሄዳለን። ስለሆነ ሁላችሁም አሁንም በድጋሚ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ለመጋበዝ እወዳለሁ። አንደኛውና የመጀመሪያው ዴይ ኦርደር የምንለው ወይም ደግሞ ዲኦ የምንለው ነው። ይሄ እንግዲህ ምንድነው በአማርኛው የዕለት ትዕዛዝ ሴት ስናደርግ ማለት ነው። ኦፍኮርስ ይሄ ምንድነው ዲፎልት ነው ወይም ደግሞ መደበኛ የሆነ አማራጭ ነው።
የቱንም ባንመርጥ ብንዘለው በራሱ የግዥ ወይም ደግሞ የሽያጭ ትዕዛዛችን ጸንቶ የሚውለው ለአንድ ቀን ብቻ ወይም ደግሞ ለአንድ የንግድ ቀን ብቻ ይሆናል ማለት ነው። ስለዚህ ዴይ ዲኦ የሚለውን ዴይ ኦርደርን ሴት እንኳ ባናረግ ይህንን ሊቭ ብናረገው ምናልባትም ዲፎልቱን ኮንሲደር ያደርጋል። ዲፎልቱ ማለት ደግሞ ዲኦ ማለት ነው። ዲኦ የሚለው እንዳልኳችሁ ዴይ ኦርደር ነው። ስለዚህ የግዥ ወይም ደግሞ የሽያጭ ትዕዛዛችን ለአንድ የንግድ ቀን ጽኑ ሆኖ የሚውልበት ሂደት እንዳለ ያመላክታል ማለት ነው። ዴይ ኦርደር ዲኦ ብለን አይተነው የመጣ ነው ማለት ነው። ለምሳሌ ይህንን መርጣችሁ ትዕዛዝ ብታስገቡ አስገባችሁ ብለን ብናስብ ያ ያስገባችሁት የግዥ ወይም ደግሞ የሽያጭ ትዕዛዝ የሚሰራው አክቲቭ ሆኖ የሚውለው ጸንቶ የሚውለው ለዛች የንግድ ቀን ብቻ እንደሆነ መረዳት መቻል አለብን። ለምሳሌ ዛሬ ከሆነ ለዛሬ ብቻ ማለት ነው። ገበያው ሲዘጋ ትዕዛዛችሁ በአጋጣሚ ሳይፈጸም የቀረበት ሁኔታ ካለ ሲስተሙ በራሱ የገበያ መዝጊያ ቀን ወይም ደግሞ የገበያ መዝጊያ ሰዓት ላይ ምን ያደርገዋል ማለት ነው? አውቶማቲካሊ ይሰርዘዋል። አውቶማቲካሊ ምን ያደርገዋል? ካንስል ያደርገዋል ማለት ነው። ይሄ አንደኛው ነው። ስለዚህ የግዥ ወይም ደግሞ የሽያጭ ትዕዛዛችን ለአንድ የገበያ ቀን ለአንድ የንግድ ቀን አክቲቭ ሆኖ እንዲውል ጸንቶ እንዲውል ካሰባችሁ ዲኦን ልትጠቀሙ ዴይ ኦርደርን ልትጠቀሙ ትችላላችሁ። ነገር ግን ትዕዛዛችሁ ሳይፈጸም የዋለበት ማች ሳይሆን የቀረበት ሂደት ካለ ግን በዛ የንግድ ቀን የገበያ መዝጊያ ሰዓት ላይ ሲስተሙ በራሱ ትዕዛዛችሁን የሚሰርዝበት እድል እንዳለ መረዳት በእጅጉ ጠቃሚ ነው። ለምሳሌ ይህንን ፕራክቲካል ለማድረግ ፕራክቲካል ሴናሪዮን ኮንሲደር ለማድረግ አቶ በቀለ የሚባል አንድ የሰነደ መዋዕለ ንዋይ ገበያ ተሳታፊ አካል ዛሬ ጠዋት ላይ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ የአዋሽ ባንክን አክሲዮን በ2500 ብር ለመግዛት ዲኦ ኦርደር አስቀመጠ ዴይ ኦርደር አስቀመጠ ወይም ደግሞ አዘዘ። ነገር ግን ቀኑን ሙሉ የአዋሽ ባንክ አክሲዮን ሲገበያ የዋለው በ2550 ብርና ከዛ በላይ ነው ብለን ብናስብ ዜን በምንም ታምር የአቶ በቀለ ኦርደር ማች ሊሆን የሚችልበት እድል የለም። ቢኮዝ አቶ በቀለ ኦርደር ሴት ያደረገው በ2500 ብር ለመግዛት ነው። ነገር ግን ገበያው ላይ የአዋሽ ባንክ አክሲዮን በሚኒመም እስከ 2550 ብር ብቻ የተሸጠበትና ከዛ በላይ የነበረበት ሂደት ካለ የአቶ በቀለ ትዕዛዝ ኤክስኪዩት አይሆንም፣ የሚፈጸምበት እድል አይኖርም ማለት ነው። ስለዚህ ገበያው ሲዘጋ የዛ የንግድ ቀን ሲያልቅ አመሻሽ ላይ ሲስተሙ በራሱ የአቶ በቀለን የግዥ ትዕዛዝ ምን ያደርጋል ማለት ነው? አውቶማቲካሊ ካንስል የሚያደርግበት እድል ይኖራል ማለት ነው። ስለዚህ አቶ በቀለ የመግዛት ምኞት ካለው ነገ ወይም ደግሞ በሌላ የገበያ ቀን መልሶ አዲስ ትዕዛዝን ምን ማድረግ ይጠበቅበታል ማለት ነው? ሴት ማድረግ የሚጠበቅበት እንደሆነ መረዳት እንችላለን ማለት ነው። ስለዚህ ዴይ ኦርደርን ሴት የምናረግ ከሆነ የግዥ አሊያም ደግሞ የሽያጭ ትዕዛዛችን ጸንቶ የሚውለው አክቲቭ ሆኖ የሚውለው ለዛ የንግድ ቀን ብቻ እንደሆነና በዛ የንግድ ቀን መዝጊያ ሰዓት ላይ ግዣችን ወይም ደግሞ ሽያጭን ካልተፈጸመ ሲስተሙ በራሱ አውቶማቲካሊ ኦርደራችንን ካንስል የሚያደርግበት ሁኔታ እንዳለ እንረዳለን ማለት ነው። ይሄ አንደኛውና የመጀመሪያው ነው። ሁለተኛው እስኪሰረዝ የሚቆይ ኦርደርን ሴት ማድረግ የሚቻልበት ሂደት አለ። ይሄ ምን ማለት ነው? ጂቲሲ ብለን አይተነው የመጣ ነው ማለት ነው። ጉድ ቲል ካንስልድ የሚለው ይሄ እስከ መቼ ነው የሚቆየው? እኛ ማኑዋሊ ብሮከራችን ማኑዋሊ ትዕዛዛችን ካንስል እስኪያደርግ ድረስ አየር ላይ ጸንቶ ሊቆይ የሚችልበት ወይም ደግሞ ግዡ እስኪፈጸም ድረስ ኤክስኪዩት እስኪሆን ድረስ ትዕዛዙ ጸንቶ ሊቆይ የሚችልበት እድልን የሚሰጥ ይሄ እስኪሰረዝ የሚቆይ ጉድ ቲል ካንስልድ የሚባል ሌላኛ የጊዜ ገደብን ሴት ማድረግ የምንችለው ነው። በርካታ የሆኑ ብሮከሮች የተለያዩ የጊዜ ርዝማኔዎችን ሊጠቀሙ ይችላሉ። በርካቶቹ ከ30 እስከ 90 ቀናት ድረስ ጉድ ቲል ካንስልድን አክቲቭ ሊያደርጉ ይችላሉ። አንዳንዶቹ ደግሞ 30 ቀን ብቻ ሊሰጡ ይችላሉ። ለምሳሌ 30 ቀንን ኮንሲደር ብናደርግ ይህ ትዕዛዝ ገበያው ላይ ከገባበት ቀን ጀምሮ ለ30 ቀናት ያህል ጸንቶ ይቆያል ብለን እንሰብ። ለምሳሌ እናንተ ያላችሁ ብሮከር
ጉድ ቲል ካንስልድን ለ30 ቀን ብቻ ሴት ቢያደርግ ዛሬ ላይ ኦርደርን ሴት ብታደርጉ ይሄ ኦርደራችሁ ግዥ እስኪያገኝ ድረስ ኤክስኪዩት እስኪሆን ድረስ ለ30 ቀናት ድረስ አየር ላይ አክቲቭ ሆኖ ጸንቶ የሚቆይበት እድል ይኖራል። ነገር ግን በ30 ቀናት ውስጥ ሊፈጸም ያልቻለበት ሂደት ካለ ማች የሆነበት እድል ካልተፈጠረና ኤክስኪዩት ካልሆነ ግን በ30ኛ ቀኑ ምናልባትም ብሮከሩ ካንስል ሊያረገው የሚችልበት እድልና ምናልባት እንደ ብሮከሩ ሁኔታ ለ10 ተጨማሪ ቀናቶች እንድታራዝሙ ፍቃድ ሊሰጣችሁ ሊጠይቃችሁ የሚችልበት ሂደት አለ። ነገር ግን እናንተ ያንን የማራዘም ፍላጎት ከሌላችሁ ግን በ30 ቀኑ ላይ ምን ያደርጋል ማለት ነው? ብሮከራችሁ ካንስል የሚያደርግበት ሂደት ይኖራል ማለት ነው። ይህንን እኛ ኮንሲደር አድርገን እስከ 30 ቀን እንደ የብሮከሩ ሁኔታ እስከ 90 ቀንም ጭምር ድረስ ትዕዛዛችን እስኪፈጸም አክቲቭ ሆኖ ይቆይ ብለን የምናስብ ከሆነ ጉድ ቲል ካንስልድ የሚለውን ጂቲሲን አክቲቭ ማድረግ የምንችልበት መምረጥ የምንችልበት ይህንን የጊዜ ገደብ ሴት ማድረግ የምንችልበት ሂደት እንዳለ መረዳት ሌላኛው ጠቃሚ የሚባል ጉዳይ ነው። እንደው ፕራክቲካል ለማድረግ ያክል ለምሳሌ ወይዘሮ አስቴር የአዋሽ ባንክ አክሲዮን ዋጋ አሁን ካለበት ወደ 2200 ብር ዝቅ ሲል ለመግዛት ፈልጋለች ብለን ብናስብ በየቀኑ መተግበሪያውን ወይም ደግሞ ኗ የሞባይል መተግበሪያ አፕሊኬሽንን እየከፈተች እየዘጋች ዋጋው ምን ላይ ደረሰ ብላ ኮንሲደር ከማድረግ ይልቅ አንድ ቀን በ2200 ብር ግዥ እንዲፈጸምላት ኦርደር ሴት አደረገች። በዛም የጊዜ ገደቡን ጂቲሲ ብታደርገው ብለን ብናስብ ይሄ ትዕዛዟ እስከ ቀጣዮቹ 30 ቀናት ድረስ ምን ሆኖ ይጠብቃል ማለት ነው? አክቲቭ ሆኖ ይጠብቃል። በዛ 30 ቀን ውስጥ በድንገት በሆነ ሁኔታ የአዋሽ ባንክ አክሲዮን ወደ 2200 ብር ዝቅ የሚልበት አጋጣሚ ሲፈጠር ግዥ ይፈጸምላታል ማለት ነው። ነገር ግን በዛ 30 ቀን ውስጥ የአዋሽ ባንክ አክሲዮን የገበያ ዋጋ በፍጹም ወደ 2200 ብር የወረደበት አጋጣሚ ከሌለ ግን ግዥ ሳይፈጸም የሚቀርበት ሂደት ይፈጠራል። ዜን 30ኛ ቀኑ ላይ ብሮከሯ ሪማይንድ ያደርጋታል። ለተጨማሪ 10 የስራ ቀናቶች ማራዘም ትፈልጊያለሽ ወይስ ደግሞ አፈልጊም ብሎ ሊጠይቃት ይችላል። ይሄ ዲፔንድስ የሚያደርገው የብሮከሮች የውስጥ አሰራር ነው። በዛ አላርት ባደረጋት ኮንፊርም ባደረጋት መሰረት የምታራዝም ከሆነ ለተጨማሪ 10 ቀናቶች ትዕዛዟ አክቲቭ ሆኖ የሚቆይበት እድል ይኖራል። አሊያም ደግሞ ማታራዝም ከሆነ በ30ኛው ቀን ትዕዛዟ ሊሰረዝ የሚችልበት ኢንአክቲቭ ሊሆን የሚችልበት እድል እንዳለ እንረዳለን ማለት ነው። ሶስተኛውና የመጨረሻው ጉድ ቲል ስፔሲፊክ ዴት የሚባለው ነው። ይሄ ደግሞ እኛ መርጠን ስፔሲፊካሊ በዚህ ቀን ድረስ አክቲቭ ሆኖ ይጠብቀኝ ብለን ሴት የምናደርግበት የጊዜ ገደብ መምረጫ መንገዳችን እንደሆነ እንረዳለን። ይህ ትዕዛዝ ደግሞ ከተገባበት ቀን ጀምሮ ለ10 የስራ ቀናት ስፔሲፊካሊ 10 ላይሆን ይችላል። ኋቴቨር ግን ስፔሲፊክ ለሆነ ቀን ለ7 ቀን ልንለው እንችላለን፣ ለ5 ቀን ልንለው እንችላለን፣ ለ10 የስራ ቀናት ልንለው እንችላለን። ጸንቶ እንዲቆይ ስንፈልግ ሴት የምናደርገው የጊዜ ገደብ እንደሆነ የምንረዳበት ሁኔታ አለ። በእነዚህ 10 የስራ ቀናት ውስጥ ንግዱ ካልተፈጸመ ወይም ደግሞ የግዥ አሊያም ደግሞ የሽያጭ ትዕዛዛችን ማች ካልሆነ በቀጥታ ስፔሲፋይ ባደረግነው የጊዜ ገደብ ውስጥ ሲስተሙ በራሱ ብሮከራችን ካንስል ሊያደርግ የሚችልበትን መብት ያገኛል፣ ካንስል ይደረጋል ማለት ነው። ስለሆነም እስከዛ ቀን ድረስ ግን የግዥ አሊያም ደግሞ የሽያጭ ትዕዛዛችን አክቲቭ የሚሆንበት ጸንቶ የሚቆይበት እድል እንዳለ ግን ልንረዳ እንችላለን ማለት ነው። ስለዚህ ይህንን በርካታ ለሆነ ነገር ልንጠቀመው እንችላለን። እንደው ፕራክቲካል ለማድረግ ያክል ለምሳሌ አንድ ዳዊት የሚባል ወጣት ለ2 ሳምንታት ያ ማለት ለ10 የስራ ቀናት ብለን ብናስብ ለረፍት ከሀገር ከመውጣቱ በፊት የኢትዮ ቴሌኮምን አክሲዮን በ800 ብር ለመሸጥ ይፈልጋል። የኢትዮ ቴሌኮም አክሲዮን አለው። ዜን ለቀጣይ 2 ሳምንታት ከሀገር ይወጣል ብለን ብናስብና በነዛ 10 የስራ ቀናት ውስጥ አክሲዮኑ በ800 ብር ተሽጦ እንዲጠብቀው ቢፈልግ ይሄንን ሴት ሊያደርግ ይችላል። አክቹዋሊ ይሄንን ከሀገር ውጭ የሚለውን እናንተ ለምሳሌ ክፍለ ሀገር እንደመሄድ ብታስቡትና በዛ ሁኔታ ውስጥ ኔትወርክ የማይሰራበት ሂደት ቢኖርና ግን አክሲዮናችሁ በ800 ብር ተሽጦ እንዲጠብቃችሁ ብትፈልጉ ይህንን ልትጠቀሙ የሚችሉበት አንድ ጊዜ ለቀጣይ 10 ቀናቶች
ትዕዛዜ አየር ላይ እንዲቆይና በ800 ብር ሽያጭ እንዲፈጸምልኝ እፈልጋለሁ ብላችሁ ሴት ማድረግ የሚችሉበት እድል ይኖራል ማለት ነው። ስለዚህ በዛ ሂደት ውስጥ የአክሲዮን ዋጋው እናንተ እንደፈለጋችሁት ወደ 800 ብር ከፍ የሚልበት እድል ከመጣ ግብይቱ ተፈጽሞ ይጠብቃችኋል። ነገር ግን በፍጹም እናንተ ሴት አድርጋችሁት ወደዳችሁት ዋጋ ከፍ የሚልበት እድል ካልመጣ ግን በዛ 10 የስራ ቀናት ውስጥ አክቲቭ ይሆንና የ10ኛው ቀን መጨረሻ ላይ ምን ይሆናል ማለት ነው? ካንስልድ የሚሆንበትና እናንተ ስትመለሱ ትዕዛዙ ሳይፈጸም ሊጠብቃችሁ የሚችልበት እድል ይኖራል ማለት ነው። ስለዚህ እነዚህን 3 ዋና ዋና የሚባሉ የጊዜ ገደብን አፈራርቆ በመጠቀም የአክሲዮን ግዥና ሽያጭ ትዕዛዛችሁ የጸና እንዲሆን ማድረግ አክቲቭ እንዲሆን ማድረግ የሚችሉበትን ሁኔታ መጠቀም እንደምትችሉ ለመግለጽ እና እንደው መረጃ ለመስጠት ያክል ነው። እንደው ለማጠቃለል በአጠቃላይ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ እንደው ስትነግዱ እንደየፋይናንስ ስትራቴጂያችሁና ጊዜያችሁ ዴይ ኦርደር ጂቲሲ ወይም ደግሞ ጂቲዲ አማራጮችን በጥንቃቄ መምረጥ ትዕዛዛችሁን አጠቃላይ በአግባቡ ለመቆጣጠር በእጅጉ ከሚረዷችሁ ጠቃሚ ነገሮች መካከል አንዱን እንደሆነ እንድትረዱ ለመግለጽ እወዳለሁ። ስለሆነም እናንተ በብዛት የቱን የትዕዛዝ ማቆያ አማራጭ መጠቀም ትመርጣላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። በመጨረሻም ቪዲዮው ጠቃሚ ከሆነ መረጃ ሰጥቷችሁ ከሆነ ላይክ፣ ሼር እንድታደርጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንትና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።